የዛሬው የፕሬስ ኮንፈረንስ ዋናው ዓላማው የስምምነታችንን በምን መልኩ ነው ያደረግነው የሚለውን የተወሰነ ለሚዲያ መግለጽ ያስፈልግበት ዋናው ምክንያት የዛሬ ዓመት አካባቢ ወደ ሚያዝያ አካባቢ እንደምታስታውሱት ሁሉም ጋዜጠኞች ሚዲያዎች ተጠርተው ካምፓኒው የተቀበለውን ገንዘብ ጭምር በመጥቀስ ለምሳሌ ካምፓኒው 1.2 ቢሊዮን ብር ከህዝብ ሰብስቧልና ይሄ ሁሉ ገንዘብ ሰብስቦ መኪና አልሰጠንም የሚል ሚዲያ ላይ የቀረበ ከፍተኛ ቁጥር የያዘው ጥያቄ ስለነበረ በወቅቱ ደግሞ በሚዲያዎች በጣም አንገብጋቢ ኢሹ ተደርጎ እንደ መነጋገሪያም የነበረ ርዕስ ነው። ምክንያቱም 1.2 ቢሊዮን ማለት በጣም ብዙ ገንዘብ ነው። ያን ብዙ ገንዘብ ሰብስቦ ካምፓኒ እንዴት መኪና አላመጣም የሚለው አንዱ ጥያቄ ስለነበረ በትክክል ግን በተጨባጭ በእኛ በማስረጃ በዶኩመንት የተረጋገጠ ለእኛ የከፈሉት ክፍያ ይታወቃልና ያን ቁጥር በጣም በብዙ እጥፍ የተጋነነ በመሆን ስለሆነ ያ ማስተካከያ ያስፈልጋል። እርቃችን ስናደርግ ይሄ በሚዲያ ላይ የተገለጸው 1.2 ቢሊዮን ሳይሆን እኛ ጋር ያላቸው አጠቃላይ ክፍያ 41 ሚሊዮን ነው። ለእኛ የከፈሉት ክፍያ ወደ እርቅ የመጡት ደግሞ ኦልሞስት 21 ሚሊዮን ነው ያላቸው። የቀሩት ማህበራት አሉ። ከ65 ማህበር ውስጥ 16 ማህበር ነው የከሰሰ። ሌሎቹ መኪና እየወሰዱ ነው። ከዚህ 16ቱ ማህበር አጠቃላይ የነበራቸው ክፍያ እኛ ጋር 41 ሚሊዮን የነበራቸው ክፍያ ወደ እርቅ ሲመጡ ደግሞ በእርቅ የመጡት ወደ 41 ሚሊዮን የነበራቸው። ነገር ግን ይሄ ቁጥር በብዙ እጥፍ ተባዝቶ 1.2 ቢሊዮን ነው ሲባል ሚዲያ ላይ ከፍተኛ ገንዘብ ስለሆነ በጣም ብዙ ገንዘብ የተቀበልን አስመስሎ የተነገረ ስለሆነ ይሄ ማስተካከያ ያስፈልገዋል በሚል ነው። ሁለተኛ ምንም አይነት መኪና እየሰጠ አይደለም የሚለው ትልቅ ስህተት ስለነበረ ካምፓኒው 2015 ላይ ነው ቀረጥ ነፃ ጨርሰው የመጡት። ከ2015 ታህሳስ በኋላ ጀምሮ በያዝነው በጀት ዓመት ውስጥ 2016 መጨረሻ ላይ እንኳን ከየትም ማየት የሚቻለው ወደ 800 የሚሆኑ መኪናዎችን በካሽ በብድር ሰጥተናል። እነዚህ መኪናዎች የወሰዱት አባላቶቹ ራሱ ማህበራት ስለሆነ ይህም ትክክል አይደለም። በማስረጃ መታየት ያለባቸው ነገሮች በማስረጃ ያልወሰድን መኪና ደግሞ አልወሰድም ማለት ትክክል አይደለም። መኪናው ካለን ደንበኛ አንጻር ትንሽ ነው፣ ምንም ጥያቄ የለውም። ግን እንደ ሀገር ባለፈው በጀት ዓመት ውስጥ ይህን ያህል ሀገር ውስጥ መኪና አስገብቶ በጣጥሞ ያስተላለፈ ማንም ካምፓኒ የለም ኢትዮጵያ ውስጥ ማለት ብናገር ይሄ የተጋነነ አይደለም። ምክንያቱም በመርከብ ድርጅትም ባለፈው ዓመት ተሸላሚ የነበር ነው። ንግድና ኢንዱስትሪ እጅግ ተሸላሚ የነበር ነው። የወርቅ ተሸላሚ የነበር ነው። ነገር ግን ካለን ደንበኛ አንጻር 800 መኪና በዓመት ውስጥ ብዙ ነው ወይ ካላችሁ በጣም ትንሽ ነው። ምክንያቱም ብዙ ደንበኛ ላይ ያለ ነገር ግን ምንም አላመጡም ማለት በጣም ከባድ ስለሆነ ይሄ ማስተካከያ ያስፈልጋል የሚል የጋራ ስምምነት አድርገናል። ሌላው ምንድነው የአንድ ካምፓኒ እንኳን 20 ዓመት የሞላው አይቅርና 20 ዓመት የሰራ ካምፓኒ ይቅርና ዛሬውኑ ተራሱ የከፈተ ካምፓኒ እንኳን ኢንቨስትመንት ፍቃድ ሳያነሳ ወይም ሳይኖረው ስራ መስራት አይቻልም። ነገር ግን በሚዲያ ላይ ተወጥቶ ሚዲያም ያንን አይ ካምፓኒው ኢንቨስትመንት ፍቃድ የለውም ብለው ሲዘግቡ ትንሽ ማየት ነበረባቸው የሚል ቅሬታ ነበር እኛ በወቅቱ። 20 ዓመት ያገለገለ ካምፓኒ የኢንቨስትመንት ፍቃድ አለው፣ ፋብሪካ አለው፣ ፋብሪካ የለውም ሲባል ይሄ ህንፃ መቼም በአንድ ቀን ውስጥ አይበቅልምና በቀለም ያለው ፋብሪካ እዚህም ያለው ፋብሪካ የካምፓኒ ፋብሪካ እንደሆኑና የኢንቨስትመንት ፍቃድ ደግሞ ከመንግስት ጋር የተገናኘ ቀጥታ ከመንግስት ጋር ምክንያቱም እንደዚህ አይነት ነገሮች ንግድ ፍቃድ ኢንቨስትመንት ፍቃድ ሰጪው መንግስት ስለሆነ አይ 20 ዓመት ሙሉ ያለ ኢንቨስትመንት ፍቃድ ነው የሰሩት ከተባለ በጣም አደገኛ ስለሆነ መንግስት የለም ወይ የሚያስብል ስለሆነ ይሄም ማስተካከያ ያስፈልጋል። የተደረገው ነገር በትክክል መገለጽ አለበት የሚለው ነገር ተስማምተን ወደ እርቅ መጣን ማለት ነው። ወደ እርቅ ስንመጣ ምንድነው ማለት የነበረው 14% ካፍ ተጥሎባቸዋል። ስለዚህ ለኛ ብድር ሰጣለሁ ብሎ ቃል የገባልን ወይም ደግሞ ለማህበራቱ ብድር ፈቅዶ የነበረው ባንክ ብድሩን ስላነሳ ችግሩ ወደኛ መምጣት የለበትም። ይሄ ብድር ፍለጋ የጋራ ችግር መሆን አለበት የሚል
ተነጋገርን። በሌላ በኩል ካምፓኒ ደግሞ ማስተካከል ያለባቸው ነገሮች ከኮሙኒኬሽን አንፃር ከደንበኛ የያዝ አንፃር እኛንም ከማስተናገድ ገንዘብ ለሚፈልገው ገንዘብ ከመስጠት አንፃር መስተካከል ያለበት የሚለውን የጋራ ችግሮች ወስደን እነዚህ ነገሮች ከተስማማን በኋላ ነው ወደ እርቅ መጣ ነው። ዛሬ የእርቅ ስምምነት አድርገን መኪና የሚወስዱ ሰዎች ሜቢ ዛሬውኑ እንዳጋጣሚ ተገጣጥሞ ነው ከክስ ከተመለሱት ውስጥ ዛሬ መኪናም ይወስዱ አሉ ሙሉ በሙሉ ከፍለው ምክንያቱም 35% 25% ቅድመ ክፍያ በመክፈል መኪና ይወሰድ እንደምታውቁ ወይ ብድር መምጣት አለበት ወይ ካሽ መምጣት አለበት ያንን በማምጣት መኪና ይወሰዱ አሉ ብር ተመላሽ የሚደረግላቸው ብር ይፈልጋሉ የሚሉ ከድሮ ጀምሮ ካምፓኒው ማንም ሰው ብሩን የሚፈልግ ሰው በተቀመጠው ውል መሰረት ብሩን ይወስዳል የሚል ስምምነት አለ በዛው መሰረት የመጡ ሰዎች በ45 ቀን ውስጥ መኪና የሚወስዱ በ3 ወር ውስጥ ገንዘብ መውሰድ የሚፈልጉ ደግሞ በ45 ቀን ውስጥ ገንዘባቸውን እንዲወስዱ የሚል ስምምነት አድርገን ክሱ ተቋርጧል ማለት ነው። ይሄንን ወደዚህ ስንመጣ ያው ነጋዴ ነን መኪና ነው የምንሸጠው እነሱ ደግሞ መኪና ከኛ ይገዛሉ በእኛ መካከል ምንም አይነት የመያዝ ወይም ሌላ ነገር የለም። ነገር ከነገ ወዲያ ደግሞ አብረን ነው የምንቀጥለው። ነገር ግን እንደዚህ አይነት ነገሮች የተወሰኑ ከሚዲያን ከሚስቡ ነገሮች ገንዘብን ፋብሪካ የሚያክል ስለሆነ የሚያሳድረው ተጽዕኖ በተለይ ይሄ ሁሉ ገንዘብ ሰብስቦ መኪና አይሰጥም ከተባለ የኛ መኪና ለገበያ ብናቀርብ ማንም ሰው አይገዛልም ምክንያቱም ከእምነት ጋር የተገናኘ ስለሆነ ይሄ ገንዘብ ተቀብሎ መኪና ማይሰጥ የሚል ስም የማጥፋት ከፍተኛ እንትናለው አስተዋጽኦ ስላለው ይሄ መስተካከል አለበት የሚል ስለሆነ እናንተም ያው ይሄንን ጥሪያችንን ተቀብላችሁ ለዛሬ ያደረግነውን የእርቅ ስምምነት ለእናንተ ለመግለጽ የመጣ ነው በዚህ ምክንያት ነው ማለት ነው። እጅግ አድርጌ አመሰግናለሁ። መፍታቸው ተጠብቆ የሚፈልጉት እንዳገኙ ነበርና ይሄ ነገር ከሞላ ጎደል ተሟልቶ በማየታችን እኛ በጣም ደስተኛ ሆነናል ደስተኞች ነን። ስለዚህ ጊዜ በጣም እግዚአብሔርን አመሰግናለሁ እናንተም አመሰግናችኋለሁ። እናመሰግናለን ሁሉ አጨልሞታል እንደገና ወደ ኦክሎክ መጣ ኦክሎክም the same thing ነው ያደርገልን ብራችን እንኳን ይመለስልን ስንል ካለው ችግር የተነሳ እኔ ብር አጥቼ እናቴ ሞታለች ከእናት በላይ ብር አጥቼ የእናንተ ዋና ስራ አስኪያጅ ይሁን እዛ ተሰብስበን ይሰጣችኋል ተብለን ተሸኝተናል። ያውና የፒኤልሲ ሊቀመንበር ያለ ይሰጣችኋል ብለን ተመልሰናል። እኛ ለምሳሌ እኛ ፒኤልሲ አልከሰስም ወደ ፍርድም አልሄድንም ግን 5 ሳንቲም አላየንም። 5 ዓመት ብሩ ቫልዩ አጥቶ የመግዛት አቅም አጥቶ ዳቦ የማይገዛበት ሆኗል። ያን እንኳን መልሱልን ብለን የሚመልስልን አጥተናል። እየቸገረን መጣው እኛ ሁላችንም እዚህ ያለነው ኪሳችን ስለለበስን ጸዳ ስላልን አይደለም ሁላችንም ችግር አለብን እና ምን እምነት አለን ገንዘባችንስ እኔ አሁን ለምሳሌ ገንዘብ እንዲመለስልኝ ይፈልግ ሁሉ ጊዜ እንደዚህ አይነት ሚቲንግ እና እንደዚህ አይነት ሁሉም የራሱን እንትን ጋዜጠኛ ጠርቶ ጋዜጠኛው ስለሰምቶ ምናምን ነገር ሄዶ ሚዲያ ላይ እንዲወራ አይደለም ጀስት ፕሮብሌማችንን ሶልቭ ማድረግ አለብን። ቢያንስ ብራችን እንኳን ይመለስልን ነው ብለው እንግዲህ መንግስት ባለበት ሀገር እንደዛ አጭር ተውኔት ተሰርቶ ሲሄድብን ዝም ብለናል። የጠቅላይ ሚኒስትርን ቢሮ የሚያህል ስም ጠፍቶ ማንንም ሚዲያ እንኳን አይተናገራችሁ የላችሁ ሚዲያ ውስጥ ካላችሁ የሚዲያ ሰዎች ካላችሁ የጠቅላይ ሚኒስትሩን ቢሮ የሚያህል ስም ጠፍቶ ማንንም ሲተናገረ ማስረጃ አለ እያንዳንዱ ጋር ቪዲዮ አለ። እንደገና ዘሴንቲንግ ምን አይነት እምነት አለን አሁን ቢሮ ምን አይነት እምነት አለን እና እኔ መኪናውን ቢቀርብ እኛ ገንዘባችን ያለንን ገንዘብ እንኳን ቫልዩ አጥቶ ካልሲም ቢሆን ይግዛልን ብራችን የሚመለስልን ነገር እሺ ይሄ ነው